بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم أما بعد يا أخرى ወንድሞቼ እህቶቼ በያላችሁበት ሰላም ይድረስ ሰላም ይውረድ ይላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ? እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ይህን ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን ላይክ ማድረግን እንደዚሁ ለወንድሞቻችን ለእህቶቻችን ላክ ሼር ማድረግን አትርሱላለሁኝ። ለምን ይህን ኸይር አንድን ኸይር ወደ ሰዎች ማስተላለፍ ኸይርን አጅር ምንዳ እንዳለው ይሄን እንዳትረሱ። ለኔ ሞራል የሰጣችሁኝ አስተያየታችሁና ጥያቄያችሁን ኮሜንት ላይ ያስቀምጣችሁልኝ በዚህ አብራችሁ ይቆዩላለሁኝ። ኢንሻአላህ የዛሬው ትምህርታችን ባላህ ፈቃድ የምንጀምረው ስለዛ ይሆናል። አብራችሁ ይቆዩላለሁ። طيب قال مصنف رحمه الله ከዚህ ጀምረን እስኪ ቀራ እናድርገው። ከራ አራ ያኒ ስለ ራ ትናንትና ተምረናል። ባለፈው ትምህርታችን ተነጋግረናል። ያኒ ነግሬያችኋለሁ። ግን እስኪ እንቅረው እስኪ ራ የሚደጋገም ፊደል ነው። ግን ያን የሚደጋገመውን ቀለል ለማድረግ ከሁለት በላይ መደጋገሙ የተጠላ ነው። ይህን የሚደጋገመውን ቀለል ለማድረጉ ግዴታ ነውና ራ ይደጋገማል ብለን መደጋገም የለብንም። ብዙ ባህሮች አሉ። ከዛ ከባህሪዎቹ አንደኛው የሚደጋገም ባህሪ ያለው ግን ያን ባህሪውን ቀንስ ማድረግ ግዴታ ይሆንብናል ነው። طيب ከዛ ደግሞ ራን ስንቀራ ደግሞ ከንፈራችን ወደ ላይ ሾላ ይበል። ከንፈራችንን ضم ማድረግ የለብንም። ጉንጫችንን ነፋ ማድረግ የለብንም። ከሁለት በላይ መሳብ የለም። እንዲሁም ደግሞ ከሁለት ያነሰ ሐረካ መሳብ የለም። ለምን? ይሄ ሁለት ስለሆነ የተገነባው ሁለት ሐረካ ብቻ ነው የምንሰጠው። طيب እንዲሁም ደግሞ ስንቀራ ሮጥ ብላ ማቅራት የለብንም። በትክክል የራ መውጫ እንደነገርኳችሁ ከመላሳችን ጫፍ እና ከላይኛው ጥርስ ከውስጥ በኩል ከኑን መውጫ ትንሽ ጠጋ ብሎ ወደ ውስጥ ገባ ብሎ ይቀራል ማለት ነው። ከዛ ከመላሳችን ጀርባ ጋር ባንድ እንቀራዋለን። የመላሳችን ጀርባ አንስተን طيب መጨረሻ ላይም ደግሞ ሐምዛን አናመጣም። አንልም። ለምን? ይሄ ስህተት ነው። ሐምዛ እንደምታዩት እዚህ ጋር የለም። በትክክል ማለት አለብን። ልብ ማለት አለብን። ልብ በሉኝ ይላለኝ። طيب ራ የሚደጋገመው መቼ ነው ብትሉ ሸዳ በሆነ ጊዜ ነው። ሸዳ በሆነ በሚመጣ ሰዓት የዛን ሰዓት ይደጋገማል። ግን ሰዎች እዛ ላይ ልብ ማለት አለባቸው። طيب ምሳሌ እስኪ ለምሳሌ ያህል ነው እንጂ ኢንሻአላህ ተጅዊድ ስንማርና ቁርአን ስንቀራ እዛ ላይ ደግሞ በይብለጥ እናብራራው ይሆናል። አሁን ግን ለመግለጽ ያህል ነው። طيب الروح ይኸው እንደምታዩት ሸዳ ነው። ራ ስንቀራው ይደጋገማል። ግን እዛ ላይ ቀነስ ማድረግ አለብን። الروح هكذا ማለት የለብንም። ይሄ ስህተት ነው። የሚደጋገመው ይሄ ነው። መደጋገም ማለት ራን 3 ጊዜ 4 ጊዜ መደጋገም ማለት ነው። ይሄ ይሄ ስህተት ነው። ይሄ ልብ ማለት አለብን። طيب ከዛ ደግሞ ዛ እንደምታዩት ይሄን ፊደል ዛ የሚወጣው መጀመሪያ መውጫውን እንናገርና ደግሞ ወደ አብሮት የሚወጡትን ፊደሎች በመጥቀስ ላይ እንሞክራለን። طيب ዛ የሚባለው ፊደል መጀመሪያ የሚወጣው ከይ ነው ብትሉ ከመላሳችን ጫፍና ከታችኛው ጥርስ ተውስጥ በኩል መባቃለያ ከፊት ለፊት ያሉት ተሁለቱ ተላልቆቹ ከውስጥ መባቃለያ እዛ ላይ ልብ የምትሉልኝ እዛ ጋር የሚወጡ ፊደሎች ሁለት ናቸው። ማን ናቸው? እዛ ጋር ሁለት ይወጣሉ። እስከዛ ስንት ይሆናሉ? 3 ይሆናሉ። እኔ በጥቅላችን ከመጀመሪያው ጀምረን እነዚህ ፊደሎች ስንማር እንደምታዩት በጥቅሉ እየነገርኳችሁ ነው የመጣሁት። ለምን? እሱ ጋር እዛ ፊደል ጋር የሚወጡትን በአንድ ያጣመርኩ ነው የነገርኳችሁ። ለምን? ቀለል እንዲላችሁ ብዬ አስቤ ማለት ነው። እና አሁን እዚህ ላይ ልብ የምትሉልኝ እዛ የሚወጣው መውጫውን ነገርኳችሁ። ከመላሳችን ጫፍና ከውስጥ በኩል ተታችኛው ጥርስ ተውስጥ በኩል መባቀለያ የመላሳችን ጫፍ ታችኛው ጥርሳችን ከውስጥ በኩል እናደርገዋለን። ከዛ እሱ ጋር የሚወጡ ፊደሎች ሁለት ናቸው። እስከዛ 3 ይሆናሉ። ዛ 1 ሲን 2 ሶድ እነዚህ 3 ፊደሎች ሶድ ሲን ዛ እዚህ ላይ የሚወጡ ፊደሎች እነዚህ 3 ናቸው። ዛ ሲን ሶድ እነዚህ 3 ፊደሎች መውጫቸው እዛ ጋ ነው ማለት እነዚህ መውጫቸው አንድ ቦታ ነው የሚወጡት። طيب እነዚህ ፊደሎች በማብራራት ያህል በአንድ የሚወጡት እነማን ናቸው የሚለውን ያለ መንገድ ነው። طيب ዛ መውጫውን ነገርኳችሁ። እዚህ ላይ ልብ የምትሉኝ ብዙዎች ሰዎች እዛን ሲቀሩና ዛልን ሲቀሩ ምን ይላሉ? ያደባላልቃሉ። በአንድ ያቀሯቸዋል። ለምን?
መውጫቸው ስለሚቀራረብ ብለው ማለት ነው። ይሄ ስህተት ነው። እዛ የሚወጣው ከምላሳችን ጫፍና ከውስጥ ጥርስ ተታችኛው ጥርስ ማባቃለያ ነው። ይሄ ዛ ሲን ሶድ طيب ዛል ደግሞ የሚወጣው ከምላሳችን ጫፍና ከላይኛው ጥርስ ጫፍ እንዴት አድርጎ ይራራቃል። ስለመውጫቸው አንድ ቦታ ስላልሆነ ያው ይቀራረብ እንጂ አንድ ቦታ አይደለም። ግን ምላሳቸው ወደዛ ወደዚህኛው እያዘነበለ ወይም ወደዚህኛው እያዘነበለ እነዚህ ሁለት ፊደሎች በአንድ ይቀሯቸዋል። ስተት ነው። ምላሳችን ለዚህ ይወጣል ወደ ውጭ። ይሄን ስቀራ ዛል ምላሳችን ወደ ውጭ ይወጣል። ይሁን እንደምትወጥ ልብ ብሎ ይስቀራላችሁ። ዛል አዝ ዛል አዝ طيب ይሄንኛው ደግሞ ምላሳችን አይወጣም። የምላሳችንን ጫፍ የምናደርገው የት ላይ ነው? አታችኛው ጥርስ ተውስጥ በኩል ማባቃለያ አዝ። ይሄን ልብ በሉኝ። አንድ ሁለተኛ ደግሞ ዛን ስንቀራ የሷን ድምፅ ጮክ ማድረግ አለብን። ሶስተኛው ደግሞ ዛን ስንቀራ አናወፍርም። ብዙዎች ሰዎች ያወፍራሉ። ይሄ ስህተት ነው። አይወፍርም። ዛ የሚባለው በቁርአን ውስጥ ስታገኙት አይወፍርም። ይሄ አይወፍርም። ግን በሌላ ቂራአት አለ مثلا خلف عن حمزة ብናይ ይሄንን ቀይረው በሷድ የሚቀሩ አሉ። ለምን? መውጫቸው አንድ ቦታ ስለሆነ በዛን ሰዓት ዛ ሊወፍር ይችላል። ይሄ ደግሞ በሌላ ቂራአት ነው እንጂ በሐፍስ አይደለም። ቁርአን ላይ ሲቀራ ምሳሌ ልንገራችሁ። ሱረቱል ፋቲሃ ላይ አለ ኢህዲና ዚ ብለው ይቀራሉ። خلف عن حمزة ሲቀራ እንደዚህ ብሎ ይቀራል። ግን ይቅራ እንጂ እሱ በራሱ ቂራአት ስለሆነ በዛ ሰዓት ላይ ይሄ ፊደል ይሄንን ፊደል አንስተን እዚህ ቦታ ላይ ይሄንን ቦታ ስላደረግ ነው እዚህ ቦታ ላይ ይሄንን ቦታ ስላመጣ ነው የሷዲን ቦታ እዛ ቦታ ላይ ያለውን ሷዲን አንተን እዚህ ቦታ ላይ ስላደረግ ነው በዚህ ምትክ ስንቀራው ይሄ ይወፈራል ማለት ነው። ማን ዛ ይወፍራል። ይሄም ደግሞ خلف عن حمزة ሲሆን ይወፍራል ነው። طيب ግን አሁን እኛ በሐፍስ ነው የምንቀራው። ደግሞ ሐፍስ ደግሞ በቁርአን ውስጥ የሚወፈሩ ፊደሎች 7 ናቸው። ከሰባቶቹ ውጭ ሌላው የሚወፈር ፊደል የለም። እንደነገርኳችሁ ሌሎችም ደግሞ ኑን ሳኪና፣ ተንዊን፣ አሊፍ፣ ወለፍቱል ጀላላ ወራ ለሁም መስፈርት ያኔ ለነሱም መስፈርት ህግና ደንብ አላቸው። በሚወፈሩበት ሰዓት የዛን ሰዓት ነው። ግን ይሄ ፊደል በቁርአን ውስጥ የሚቀጠን ፊደል ነው። ይሄ ፊደል የሚቀጠን ፊደል ነው። ያዙልኝ። طيب ከዛም ደግሞ ስንስበው ሁለት ሐረካ ነው። ከሁለት በላይ አንስበውም፣ ከሁለት በታች የሚያነሰ አንስበውም። ከዛም ደግሞ መጨረሻ ላይ ሐምዛን አናመጣም። ዛ አንልም። ላ ስህተት ነው። ዛ አንልም። ዛ እንደዛም ነገር ደግሞ ሰዎች ሲቀሩ ዛይ ይላሉ። ዛይ አይባልም። ብዙዎቹ ክፍለ ሀገር ወደ ገጠር የሆኑት ሲቀሩ ዛይ ብለው ነው የሚቀሩት። እኔ ሰምቻለሁ በራሴ ግን ለምን ስላላወቁ ይሆናል። ያው በይብለጥ የሚታወቀውና በይብለጥ ለቀዋዒድ ኑራንያ የሚስማማው ስም ዛ ያለው ነው። ዛይ ሳይሆን ዛይ እዚህ ላይ እንደምታዩት ያ የለም አይደል? ፊደል ያ የሚል አለ እንዴ? ወይንም ደግሞ ዘይን ይላሉ፣ ዛይ ይላሉ። እዚህ ላይ የለም። ዘይንም ዛይም ሆነ እዚህ ላይ አይባልም። የሚባለው እዚህ ላይ የሚቀራው ምንድነው? ዛ ብለን ነው። ዛ አዝ طيب እንደገናም ደግሞ አፋችንን ስንቀራው ወደ ላይ ከፈት እናደርገዋለን። ለምን? በትክክል አሊፍ እንዲወጣ ዛ طيب ሲንም አሁን ደግሞ ይሄን ጨረስ ወደ ሲን እንገባ ነው። طيب ሲን እዚህ ላይ እንደምታውልኝ ሲን ማውጫው አንድ ነው ብያችኋለሁ። ግን የተገነባው ከ3 ፊደል ነው። እኔ እዚህ መጀመሪያ ላይ ስነግራችሁ ማንኛውም ፊደል ከሁለት በላይ የተገነባ ከሆነ 2 4 6 7 ብያችኋለሁ። ምሳሌ ጂም፣ ዳል፣ ዛል እንደምታዩት ሲን እነዚህ ፊደሎች እንደምታዩቸው በ3 የተገነቡ ናቸው። በ3 እነዚህ ወደፊትም ይመጣሉ። ደግሞ አሁን ሲን የተገነባው ከ3 ነው፣ ከሁለት በላይ ስለሆነ ይሄ የሚሳበው መጀመሪያ መውጫውን ነግራችኋለሁ። የሚሳበው 2 4 6 ልክ እንደ ጂምና እንደ ዳል እንደ ዛል ነው። طيب ከ6 በላይ መድ የለም። ይሄን ያዙ። ከሁለት በታች ማሳነስ መሳባችን ትክክል አይደለም፣ ስህተት ነው። እንደገናም ደግሞ መውጫው አንድ ቦታ ነው። ምላሳችን ጫፍ በትክክል እዛው ታችኛው ጥርስ ተውስጥ በኩል አድርገን ማቅራት አለብን። ሶስተኛ እንደምላችሁ ማወፈር የለብንም። ሲንን ያወፍራሉ። እሷ አድርጋ እያስመሰሉ ሶ ኢህዲና ሲራ ሚለውን ኢህዲና ሲ ብለው ይቀራሉ።
ሷድ የሚለውን እያስመሰሉ አንዴ ይሄን ያደርጉታል፣ አንዴ ይሄን ያደርጉታል፣ ያደበላልቁታል። አንዴ ሷድ አንዴ ሲን እያሉ ይሄ ትክክል አይደለም። በሌላ ቅርአት ይኖራል። በሌላ ቅርአት ሲንን ሷድ አድርገን እንቀራለን። ሷድን ደግሞ ሲንን አድርገን የምንቀራበት ሰዓት በ10 አይነት ቅርአት አለ። ያም ኢንሻአላህ አሁን ኑራንያን እንጨርስና እንዴት ማን ናቸው እንደዚህ ብለው የሚቀሩትን እየቀራን እንለቀላችኋለን። ግልጽ ሊሆንላችሁ ይችላል ኢንሻአላህ ወደፊት። ግን አሁን እኛ የምንቀራው ስለ ሐፍስ ነው። የሐፍስን ቅርአት ነው የምንቀራው። እዚህ ላይ ግን ሲን እንደምታዋት አትወፍርም። በቁርአን ስታገኟት ሲን የምትባለው ፊደል አትወፍርም። ሲን አትወፍርም። አንድ ከዛ አራተኛው ልበላችሁ ደግሞ ስንቀራው በትክክል ማጥራት አለብን። ሲን አፋችንን ወደታች ከፈት ማድረግ አለብን። ይሄ ከስራ ነው አይደለም፣ ያ መድ ነው። በትክክል ሁርፈል መድ የሚሳበው ፊደል እንዲወጣ አፋችንን ከፈት አድርገን ሲን هكذا ሲን እስ ሲን طيب ልብ የምትሉልኝ እዚህ ጋራ አፈና አፋችንን ስንከፍት በትክክል መክፈት አለብን። አንዳንድ ሰዎች አይከፍቱም። ሁሩፈል መድን ካፍንጫቸው ያወጣሉ ሲን እያሉ። ይሄ ስህተት ነው። ሲን ላ አፈና አፋችሁን ክፈቱ። አፈና አፋችንን መክፈት አለብን። ለምን አፈና አፋችንን በደንብ አድርገን ማዋዛትና ማረጠብ እርጥብ ማድረግ አለብን። ደረቅ ማድረግ የለብንም። የሰው ልጅ እህል ሲበላ እንዴት ነው የሚበላው? እያላወሰው አይደለም እንዴ? በይብለጥ ደግሞ የአላህን ቁርአን የምንቀራ ሰዎች የአላህን ከላም እየቀራን የአላህን ቁርአን እያነበብን በደንብ አድርገን መማር አለብን። ስለ ቁርአን መረዳት በደንብ አድርገን አለብን። ለምን ቁርአን እንዳናበላሽ እንዳናደባልቅ፣ አንዱ ፊደል ከአንዱ እያደባላለቅ እንዲያንቀራ በትክክል አድርገን ቁርአንን መማር ይገባናል። ዛሬ ግን እዚህ ላይ የምታዩት ብዙዎች ሰዎች ወደ አሜሪካም ሆነ ወደ ሌላ ሀገር እየሄዱ እንግሊዝኛ ለመማር ብዙ ሚሊዮን ብዙ ብር እያወጡ ይማራሉ። በጣም እኮ የሚገርም ነው። ግን ቁርአን ተማር ከፍለ ቁርአን 1000 ብር 1 ሚሊዮን 110 ብር ይሄን ከፍለ ተማር ሲሉት ይከብደዋል። ለምን? ኸይር ስለሆነ ነው። ኸይር ደግሞ ነፍሳችንን በዛ በኸይር ነገር እየታገል ታላረግናት ነፍሳችን ወደ ኸይር ነገር እንትን አትልም። ግን እኛ መታገል አለብን። ያው የሰው ልጅ መጣር አለብን። ሀዋችን ልባችንን ነፍሳችንን የምታዘንን በመጥፎ ነገር ነውና ያን መጥፎ ነገር መታገል አለብን። ቁርአን የአላህን ቁርአን በደንብ አድርገን መማር ግዴታ ይሆንብናል። ቁርአን እንቀራለን ብለን የምናስብ ሰዎች ቁርአን መቅራት እንፈልጋለን ብሎ የሚፈልግ ካለ ቁርአን በደንብ አድርጎ የፊደሎቹን አቀራር የፊደሎቹን ማን እንደሚወፍር ማን እንደሚቀጥን ማንኛው ነው የሚሳበው ማንኛው ነው ተየት ነው የሚወጣው ይሄንን የህግና የተጅዊድ ህግና ደንቡን በደንብ አድርገን መረዳት ይገባናል ነው። طيب እዚህ ላይ ደግሞ የምታዩት ኑን መጨረሻ ላይ ሲን ኑን እቺን ጉና አላት። የሷን ጉና አስተካክለን መቅራት አለብን ነው። طيب የዛሬው ትምህርታችን መጨረሻ ላይ የምነግራችሁ እኛ ቅራት ለማቅራት የፈለገ ሰው በአካል ቁጥራችን እናስቀምጥለታለን። በኦንላይንም ሆነ እኛ ሆነ ያለንበት ቦታ እያቀራ ነው። አስራ ቅራትም ሆነ እንደዚሁም የተጅዊድ ኪታቦችንም እያስተማረን ያለ ነው። ደውሎም በኦንላይንም ሆነ በአካል መጥቶ ቀራለሁ ላለ ዝግጁ ነን። ቁጥራችን ይኸው እንላለን 0998 42 54 68 በዚህ ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።